መምህሩ ለአባ ዘርአብሩክ ትኩረት አልሰጡም። የሞቱም ጊዜ ፍታቱ ለእሳቸው እንደሚገባ አላደረጉም። እሳቸው ያሏቸውንም ንቀው ነው እማሆይ ማያ ገነትን የሚያንገላቱት የሚለው ሐሜት ስለበዛባቸውና ደግሞ ምናልባት ከስልጣን ከወረዱ ወይ ከሞቱ የአባ ዘርአብሩክ ታሪክ ሙሉ ለሙሉ ወጥቶ የታሪክ ተወቃሽ እንደሚሆኑ ስለተገነዘቡ የወዳጅ ጠላት ሆነው የሆዳቸውን በሆዳቸው አድርገው አዛኝ ቅቤ አንጓች ሆነው ቀረቡ። አዲስ አበባ በገዳሙ ስም የተቋቋመው ኮሚቴ ነበር ለማሳተም ቃል የገባውና ወደ ኮሚቴው ሊቀመንበር ወደ አቶ አድማሱ ሄደው ወንድሜ የአባታችን የአቡነ ናትናኤል ገድል ሳይታተም በየምክንያቱ ተንጠልጥሎ ቀረ። አሁን የመታተሚያ ጊዜው ስለሆነ ምን ይላሉ አሉ። እኛማ ሁሌም ዝግጁዎች ነን፣ ያዘገያችሁት እኮ እናንተ ናችሁ አሉ አቶ አድማሱ። በቃ ይታተም፣ እንደውም የልደት በዓላቸው እየተቃረበ ስለሆነ በዓሉ ላይ ይሸጣልና አሁኑኑ ይታተም። ግን የአባቴ ዘርአብሩክ ታሪክ ላይ ትንሽ የሚስተካከል ነገር ስላለ ይችን 2 ቀን እዚሁ ላስተካክለው አሉና ዋናና ወሳኝ ታሪኮችን ቀንሰውና አባ ዘርአብሩክ ለሳቸው ታሪካቸውን እንደነገሯቸው አስመስለው የራሳቸውን ስም 3-4 ቦታ ጠቅሰውና ታሪኩን በጣም በትንሹ አድርገው አስተካከሉ። እማሆይ ማያ ገነት ገና በፊት ታሪኩ ሲጻፍ እሷ አስታማሚ መሆኗንና ለእሳቸው ከቅዱሳኑ የተደረገላቸውን ያየችውንና ባረፉ ዕለት የነበረውን መንፈሳዊ ድባብ ብትገልጽም ስሟ ግን እንዳይጻፍ አጥብቃ ተቃውማ ስለነበር እማሆይ አስታማሚዋ እንዳለችው ተብሎ ነበር የተጻፈው። እሱንም የተጠቀመች መስሏቸው ሊደልዙት ፈልገው ነበር፣ ግን ሰዎቹን ፈርተው ተዉት። አቶ አድማሱ የታረመውን ሲያዩ ብዙ ተቀንሷል። እንዲህ አባቴ የዚህ ስማቸው ባይነሳ ባይጻፍ አይቀርም እንዴ? ዋናው ከቀረ ምኑን ተጻፈ አሉ ቆጣ ብለው። አየኔ ነገር ለካ አልነገርኩትም። ማህበሩ እኮ የቅዱስ አባታችንን የአባ ዘርአብሩክን የህይወት ታሪክ በራሱ ወጪ በደንብ ከእስከ ያለውን ጽፎ ሊያሳትም ወስኖ ጨርሷል። ስለዚህ እዛ መጽሐፍ ላይ ሁሉ ስለሚወጣ እዚህ ገድሉ ላይ ይህ ለማስታወስ ያህል ከተጻፈ በቂ ነው አሉ በፈገግታ። ጎሽ ይህማ መልካም፣ እንደሱ ከሆነ ይበቃል አሉ እውነት መስሏቸው። መምህሩ ይህን ያህልም ታሪካቸው መጽሐፍ ውስጣቸውን አንገብግቧቸዋል። ግን እንዲጻፍ የፈለጉበት ዋናው ምክንያት ስለ አባ ዘርአብሩክ ጥሩ ስሜት የላቸውም ስለተባለ ይኸው በገድሉ ላይ ቅድስናቸውን መስክረዋል እንዲባልላቸውና አይወዷቸውም የሚለው ስም እንዲነሳላቸው እንጂ የእሳቸው ስም እንኳን በገድል ላይ ሲወጣ ቀርቶ ስማቸውን በበጎ የሚያነሳ ጠላታቸው ነው። ግን ስማቸውን ክብራቸውን በጣም ስለሚፈልጉት የእሳቸውም ስም መነሳቱ እዚህ ትልቅ ገድል ላይ መጻፉ ክብርና ሞገሳቸው ስለነበር ሳይወዱ በግድ ተጻፈ። እማሆይ አጸደ ጊዮርጊስ ድና ወደ ገዳሟ ተመለሰች። እማሆይ ምህረተ ሥላሴ ወደ ገዳም ቢመለሱም በሽታው ክፉኛ ድቋቸው ስለነበረ ብዙም ከቤት አይወጡም። እማሆይ ኢየሩሳሌምም ቁስሉ ድኖ የተሰነጠቀው የእግራቸው አጥንት ቢገጥምም እንደ ድሮ እንደ ልብ ስለማያራምዳቸው ሲሄዱ እየተጠነቀቁና በትር ይዘው ነው። አሁን ሁሉ ነገር ጸጥ ረጭ ብሏል። እጅ ሥራ ቤቱም ከአቡነ ናትናኤል በዓል በኋላ ይጀመራል ተብሎ እንደተዘጋ ነው። ዘንድሮ የአቡነ ናትናኤል በዓል እማሆይ ማያ ገነት ቤት ከበፊቱ ሁሉ በበለጠ ደምቆ ነው የዋለው። ጠቅላላ ቤተሰብ የልጅ ልጅ ሳይቀር ግልብጥ ብሎ መጥቶ መቅደስም ከልጇና ከባለቤቷ ጋር መጥታ ከበፊቱ እጅግ ደምቆና አምሮ ሁሉ ነገር እጅግ ደስ በሚያሰኝ ሁኔታ አክብረው ሄደዋል። የአቡነ ናትናኤልም ገድል ለበዓሉ ስለደረሰ የመጣ ሁሉ ገዛ። መምህሩ አንጀታቸው ራሰ። በፊት በአባ ዘርአብሩክ የተነሳ የነቀፋቸውንና የተቆጣቸውን እየጠሩ ይኸው እኔ እሳቸውን ክፉ እመኛለሁ ስሜን ሲያጠፉ ነው እንጂ እያሉ ለማሳመን ሲሯሯጡ ሰነበቱ። ከበዓሉ ውጪ እጅ ሥራ በአዲስ መልክ እንዲጀመር ታዞ ተጀመረ። አሁን ግን ሁሉም ቅጣቱን ስላገኘ እንደዛን ጊዜ ስርዓትና ቅጥ ያጣ ነገር የለም። ሁሉ ነገር አደብ ገዝቷል። በዚህ መሃል የወረዳው ቤተ ክህነት ሊቀ ጳጳስ ተቀይረው ቅድስት ሀገር ኢየሩሳሌም ተሾሙ። ስራ አስኪያጁና ጸሐፊውን ባቀረቡት የዝውውር ጥያቄ መሰረት ወደ ሌላ ቦታ ተዘዋወሩ። መምህሩ ተደሰቱ። በቃ እንደዛ እንዳልነካ የተዛተብኝ አጥር አሁን ነው ጊዜው፣ አስነሳታለሁ። እኔ ያለሁ የእነሱ መኪና እዛ ግቢ ገብቶ አይቆምም ብለው ፎከሩና ሰኞ በጠዋቱ ሴቶች ገዳም የገዳሙን ጸሐፊ ሂሳብ ሹምና መጋቢውን ይዘው ወረዱና ደጀ ሰላም ውስጥ ሴቶቹን ሰብስበው ስለ አንዳንድ ሁኔታ ካወያዩ በኋላ እማሆይ ማያ ገነት አስጠሩ። እማሆይ ማያ ገነት ደግሞ ምን መጣ ብላ 3ኛ መልእክተኛ ሲመጣ ሄደች። ይቀመጡ አሉና እስካሁን ያልጠራኖት እኛ ትንሽ የምንወያየው ነገር ስለነበረ ነው። ያው ሁላችሁም እንደምታውቁትና እንደሰማችሁትም ባለፈው አባታችን ስለ እማሆይ ማያ ገነት አጥር መንገድ ማጥበብ አይተው ፈርሶ
ገባ ብሎ እንዲታጠር አዘው ነበር። ግን እስካሁን ተግባራዊ አልሆነም። እኛም ከዛሬ ነገ ብለን ጠብቀን ምንም እንቅስቃሴ ስለሌለ አሁንም እማሆይ ማያገነት አጥሩን ገባ አድርገው እንዲያጥሩ ለማስታወስና ለመጠየቅ ነው የጠራነዎት አሉ። እማሆይ ማያገነት አዎ፣ ባለፈው አጥሩ መንገድ አጥቦቧልና ገባ ብሎ ይታጠር ብላችሁ ለአባታችን አቤቱታ ማቅረባችሁን አስታውሳለሁ። ነገር ግን አጥሩ መኖሪያ ቤቴ ከመሰራቱ በፊት የታጠረ ከ25 ዓመት በላይ ባለበት ቦታ ያለ ነው። ግን ዛሬ ሰው በስቶ ወጪ ወራጁ በስቶ ካጠበባችሁ የምትፈልጉትን ስፋት ያህል አፍርሳችሁ ጠሩት ብያለሁ በወቅቱ። አሁንም ሙሉ ፈቃደኛ ነኝ። አፍርሳችሁ እንደወደዳችሁ አድርጋችሁ ጠሩ። እኔ ግን ዛሬም ነገም ማጠር አልችልም አለች ቁርጥ አድርጋ። የታያችሁ እናቶቼ፣ ማህበሩ በአራቱም አቅጣጫ በስርዓት ወጥሮ ነው ያለው። እንደገና በዚህ ስራ ድካም ላይ የግለሰብ አጥርጠር ከተባለ እሱ አምላክ ናትናኤል ፍርዱን ይስጥ እንጂ ምን ይደረጋል? ግዴታ ስለሆነ እናጥረዋለን። ግን ፈጣሪ ፍርዱን መሬት ጠባ ያድርግ፣ እሱ ይፍረድ አሉና በመመረር ይሁን መቼም ስማችን አላማረም። በጣም ወደ ግቢ ገብተው አጠሩ ተብለን እንዳንወነጀል ከዚህ ስንወጣ ሁላችንም አብረን ሄደን አይተን እናንተ ይሁን ባላችሁት አቅጣጫ ይታጠራል አሉ። እማሆይ ምህረተ ሚካኤል እጇን ወጣችና አባታችን፣ ከዚሁ ጋር የሚታሰብበት ነገር የእነሱ መኪና በሚመጣ ጊዜ መንገድ ላይ እየቆመ ለበዓል የሚወጣ ሰው መግቢያ መውጫ እያጣ እየተቸገረ ነውና እዛ መኪናው እንዳይቆም ይከልከልልን አለች። ቀደም ብሎ ከመምህሩ እንደተማከሩት እማሆይ ማያገነት ሳቅ አለችና ይገርማል። ይህ መኪና የሚቆመው እማሆይ አጸደ አጥር ስር ጠጋ ብሎ ነው። መንገዱም በፍጹም አይደርስም። ከየትና እንዴት ሆኖ ገቢ ወጪ ከለከለ? ለነገሩ አህያ የሌለው በቅሎ ይንቃል ሆነ ነው እንጂ አለች ተናዳ። መምሩ አይ ይሄ እኮ ምንም አያጨቃጭቅም። የቤተ ክርስቲያኑ በር ተሰርቷል። ለመኪናውም ደህንነት ለጥበቃውም አመቺ የሚሆነው ቤተ ክርስቲያኑ ግቢ ገብቶ ሲቆም ነው እና እዛ ያስገቡት። ግቢው የተመቸ ሰፊ ነው አሉ። እሱ የእኛ ጉዳይ ነው፣ አያሳስባችሁ አለች እማሆይ ማያገነት በቁጣ። እሺ ጨረስን። ጸሎት አድርገን አጥሩ ነገ እንዲታጠር ለሊቀ ረዳቱ ሁላችሁም ሄደን አይተን እንንገረውና ነገ አርድእቱን ይዞ መጥቶ ያሳጥረው አሉና ተነሱ። ሁሉም ለጸሎት ቆመ። ሊቀ ረዱ በጠዋቱ 8 ጎረምሶችና የባህር ዛፍ ማገር ይዞ መጣ። ማገሩን የባህር ዛፍ እንዲሆን ያደረጉት ሆን ብለው ነው። የባህር ዛፍ ይሄ ነገሩ በረሃ ስለሆነ ዝናብና ፀሐይ ሲፈራረቅበት በትንሽ ጊዜ ውስጥ ይበሰብሳል፣ አጥሩም ይወድቃል ማለት ነው። በአንድ ድንጋይ 2 ወፍ። አጥሯም ፈርሶ ዕድሜም አይኖረውም። እማሆይ ማያገነት ባህር ዛፉን አይታ አይሆንም ልትፈለገችና ያደርጉት ምን ያውቃል? ማን ያውቃል? ከአጥሩ በፊት ሞቼ ሁሉንም ትቼው ሄድ የለ ብላ ተወችው። አድርቶቹ እንደተመከሩት ቦታው ድንጋያማ በመሆኑ ወደ ታች ሳይቆፍሩ እንደ ነገሩ ላይ ላዩን ነካ ነካ አድርገው አጠሩና በካብ ያዝ ያዝ አድርገው ሰርተው ጨረሱ። እማሆይ ማያገነት ሁሉን አይታ እንዳላየ ዝም አለችና እግዜር ይስጣችሁ፣ እንደውም ከበፊቱ የተሻለ አጠራችሁልኝ፣ ተባረኩ አለችና መርቃ ሸኘቻቸው። መምህሩ እማሆይ ማያገነትን አንድ ነገር ለማድረግ ያውጠነጥናሉ። አባታቸው በመጨረሻ ጊዜ ተዋት ብልህ እምቢ ካልክ ልክ ሳታስገባትና አንድ ነገር ሳታደርግ ብትተዋት የተረገምኩን ብላሏቸው ቃል ይፈትናቸዋል። ግን ምን ያድርጉ? የሞከሩት ሁሉ ብላሽ ሆኖ እንዳይተውት የአባታቸው አጽም ሊወቅሳቸው ሊከሳቸው ሆነ። አውጥተው አውርደው ለመጨረሻ ጊዜ አንድ ነገር ሊሞክሩ አሰቡ። ይህ የምትመጻደቅበትን የእጅ ስራና ስዕል የምትሰራበትን እጅ ሽባ ማድረግ በቃ። ለዚህ ደግሞ ጊዜው አሁን ነው። ሰሞኑን በጥንቃቄ ሲመቱትና ሲዘጋጁ ከረሙና እማሆይ ኢየሩሳሌምን ብቻ በሚስጥር ጠሩና እማሆይ እንደምታውቁት አዲስ አበባ ገድሉን ለማሳተም ከርሜ ነበር። ታዲያ ድፍን የአዲስ አበባ ሕዝብ የሚያወራው ስለዛች ርኩስ ቅድስናና በተለይ በእጅ ስራ የሚወዳደራት እንደሌለ ሴቱ ሁሉ እችላለሁ ብሎ ያበላሸውን በማስተካከል ሁሉም በማስተማር አንደኛ ሆናለች እያለ ነው አሉ የቅናት ባህሪዋን ለማነሳሳት። ማን እኛን እንኳን ልታስተምረን የምንላትን እሺ ብላ ተሽቆጥቁጣ ነው የምትሰራው። ደግሞ ሴቱ የሚደነቅ ስራ ኖሯት ነው ይህን ያህል የሚወራላት። ይሄ ቤተክርስቲያን የሰቀለችው ባገኛ አጣ የሰራቸው መጋረጃና የጠረጴዛ ልብስና ስዕሏ ከሆነ ባለፈው የሆኑ እንግዶች ሲመጡ ዘመናዊ የመጋረጃ ጨርቅና ስዕሎች አስለው እንደሚያመጡ እኔና እማሆይ ምህረተ ሚካኤልና እማሆይ አጸደ ስለነገር ናቸው። አሁን በቅርብ ይዘው ሲመጡ የእንስሷን አንስቶ ስርቻ መጣል ነው በቃ። ከዛ በኋላ የእሷን ስራ አይቶ ማን ያመጻድቃታል? ከነ መፈጠሯን ትረሳለች። የመሬቱ ምንጣፍም ቢሆን በሰሌንና በቃጫ ሰርታ ያነጠፈችው በዘመናዊ ምንጣፍ ቀይረን
የእሷን ደጅ ስትወጣ ስትገባ እንድታየው እናንጠለጥልላታለን። ዝናብና ፀሐይ ድራሹን ሲያጠፋላት ታርፈዋለች። በቃ እዚች እስራ ቤት ከተጀመረ ጀምሮም የረባ ነገር አልሰራችም። የሰራችውንም ዝባዝንኬ ማቃጠል ወይ ለአይጦች ምግብ ስርቻ መጣል። ከዛ የእሱ አሻራ ድራሹ ይጠፋል፣ መመጻደቋም ያበቃል አለች በቅናት ቅጥል ብላ። ጎሽ እሰይ፣ ይሄ ነው መድኃኒቷ። ደግሞ ከዛ በበለጠ ነገም ሌላ ሰርታ እንዳታንሰራራ ስራውን ከስሩ ማድረቅ ነው አሉ እየተቆነጠነጡ። እንዴት አድርገን? አትስሪ ማለት አይቻል አለች ግር ብሏት። ወይ ጉድ! ስለ እሱ እንድንመካከል አይደለ የጠራሁት አሉ ወደሚፈልጉት ነጥብ ስለመጣች ተደስተው። እሺ ምንድን ነው አለች ለመስማት በመጓጓት። እንግዲህ በመጀመሪያ ይህን ነገር በእኔና በእርሶ መካከል እስከ ሞት ድረስ በሁለታችን ብቻ ሚስጥር ሆኖ ይኖራል። ማንም ይቺ ምድር እንኳን እንዳታውቅ፣ ማንም ይቺ ምድር እንኳን እንዳታውቅ አደራ። በዚህ መስቀል ይማሉ አሉ መስቀሉን ዘርግተው። ውይ አባቴ ባልምልስ እኔ ልጆ እንኳን ያሉኝን ቀርቶ በቀል ያወራነውንም አልናገር፣ ይመኑኝ። ለእኔ የነገሩት ለዚች ምድር ነገሯት ማለት ነው አለች በራሷ እርግጠኛ ሆና። ቢሆንም ይማሉ አሉ። እሺ እምላለሁ ብላ መስቀሉን በቀኝ እጇ ይዘዋን አለች። እማሆይ ገነት በማግስቱ ወደ ስራ ሄዳ እንደ ልማዷ ከነሱ ተለይታ ጓሮ ስለምትሰራ በመጀመሪያ ወንበሯን አውጥታ አስተካከለችና እጅ ስራዋን ልታመጣ ስትገባ ከቦታው ተነስቶ ራቅ ብሎ ተቀምጦ ስላየችው ወደዛ ሄዳ አምጥታ ወደ ቦታዋ እስክትመለስ ድረስ እማሆይ ኢየሩሳሌም የታዘዘችውን አስቀምጣ ዞር አለች። እማሆይ ገነት ቁጭ ብላ ስራዋን ጀምራ ጥቂት እንደቆየች የሆነ አፍንጫ የሚቆጠቁጥ ሽታ ሸትታትና ዞር ዞር ብላ ስታይ በወረቀት የተቀመጠ አመድ መሳይ ነገር አየችና ምንድን ነው ልጄ ብላ አንስታ ወደ አይኗ ቀረብ አድርጋ አየችውና ሽታው ስለከረፋት ምንድን ነው ብላ ወደፊቷ ራቅ አርጋ ወረወረችውና ምንም ሳትጠረጥር ስራዋን ቀጠለች። ከተኩል ሰዓት በኋላ እጇን ያሳክካት ጀመር። ስታክ ሌላ ቦታ ያሳክካታል። ያን ስታክ ሌላ ቦታ ግራ ገባት። ምች መተኝ እንዴ ብላ እንደምንም ስታክ ስትሰራ ውላ ሰዓት ሲደርስ ወደ ቤቷ ገባች። መላ ሰውነቷን ያሳክካት ጀመር። ምንድን ነው የማይስማማኝ ነገር አልበላሁ ምን ሆንኩ ብላ ስታክ አምሽታ ስትተኛ ባሰ። ከማሳከክ አልፎ ይቆጠቁጣት ያቃጥላት ጀመር። መላ ጠፋት። ተነስታ ቤት ውስጥ ተንጎራደደች። በር ከፍታ ወጥታ ንፋስ ላይ ቁጭ አለች። ምንም መፍትሄ አልሆነም። ጭራሽ ባዘ። በዚህ ጊዜ አንድ ነገር ትውስ አላት። ጠዋት ያነሳችው የሚገባው ነገር ወይኔ ሰሩልኝ አለች። ያኔ የእርቁ ጊዜ ጳጳሱና ስራ አስኪያጁ አደራ እጅ ስራ ስትሰሩ ተጠንቀቁ፣ ሰውየው አደገኛ ስለሆኑ እንዳበላሾት ያሏት ትዝ አላት። ወይኔ ባልጠረጠርኩበት ጊዜና ሰዓት ጉድ አደረጉኝ አለችና ቶሎ ወደ ቤት ገብታ እምነት በጥብጣ ሰውነቷን ሁሉ ቀባች። የሚያቃጥላትና የሚያሳክካት ቀነስ አለላት። እማሆይ ገነት በጣም አዘነች፣ አለቀሰች። ሌሊቱን ሁሉ እንቅልፍ ባይኗ ሳይዞር አደረ። ሰውነቷ በጣም አባበጠ። ግማሹ የከረመ ቁስል ይመስል መግል አዘለ፣ ግማሹ ፈነዳ። እነሞሄ ይመኙሻል። እማሆይ ገነት ወደ ስራ ባለመምጣቷ ምን ሆና ነው? ጠዋትም ቤተክርስቲያን አላየናት ብለው ተነጋገሩና እማሆይ ሐመልማል እስቲ ሊያት ብለው ሲመጡ ሲያዩዋት ደነገጡ። ምን ነው ምን መጣ አሉ ራሳቸውን ይዘው። እማሆይ ገነት ፊቷ ራሷ ሳይቀር መላ ሰውነቷ ቆስሎና ባብጦ ሌላ ሰው መስላ ስላዩ ይኸውልዎት እናቴ አዘናግተው እንዲህ አደረጉኝ አለች እምባዋን እያንጠባጠበች። እነማ አሉ ቤቱን ግራ ቀኙን እያዩ። እነማ ልበልዎት እናቴ? ትናንት ስራ ላይ ያለው የሆነ ነገር ተጠቅሎ አጠገቤ ነበር። ሲሸተኝ አንስቼ አይቼ ጣልኩት። በቃ ይኸው እንዲሆነ አለች መላ ሰውነቷን እያሳየቻቸው። የጻድቁ ያለ በአንድ ሌሊት እንደዚህ! ታዲያ ወዲያው ጸበል እምነት ብታደርጊበት ስኖሮ ደግሞ ስለምን እኛን አልጠራሽንም አሉ። ወይ እናቴ እኔ እንዲህ መች አስቤው እንደምች ያሳክከኝ መስሎኝ ሳካ መሸሁ። ሌሊት ላይ ሲብስብኝ ነው ትዝ ያለኝ። ወዲያው እምነት በጸበል በጥብጬ ስቀባው ይኸው ጭራሽ አቆሳስለው አለች። እኮ ያቁስለው እምነቱ እኮ ነው እኮ ያቆሰለው እምነቱ እኮ ነው። እንኳን ወደ ውስጥ ተቀብሮ ያልቀረ መርዙን እያወጣው ነው። አቤት አቤት ሰው ጭካኔ! እስቲ ምን አደረገች ብለው ነው? ቆይ እኔም ቤት ከአቡነ ስነ ኢየሱስ ገዳም የመጣ እምነትና ጸበል አለ። እንደዚህ መተታ መተት ስለተደረገበት ፍቱን መድኃኒት ነው፣ ቃል ኪዳን አላቸው ብለው ወደ ቤታቸው ሊያመጡ ሮጡ።
እማሆይ መልማል እምነቱንና ጸበሉን ይዘው መጡና ከእማሆይ ጋር ተረዳድተው ውሃ ለብ አድርገው መላ አካላቷን አጠቡና እምነቱን በጸበሉ በጥብጠው ሰውነቷን ሁሉ ቀቧት። እማሆይ ማያገነት ያ የሚቆጠቁጠውና አሁንም የከኪኝ ቦጭቅኝ የሚለው ነገር ተወት አደረጋት። ፋታ አገኘች፣ እፎ ያለች። እነእማሆይ ኢየሩሳሌም፣ እማሆይ ማያገነት መቅረትና እነእማሆይ ሐመልማል በተራ በተራ መሄድ የሆነ ነገር አስጠርጥሯቸዋል። እማሆይ ኢየሩሳሌም የሰራችውን ሰርታ ምንም እንደማያውቅ እማሆይን አሟት ይሆን እንዴ ፍቴ ሄደሽ ብላ ወለተ ሕይወትን ላከቻት። ወለተ ሕይወት ስትመጣ እነእማሆይ ሐመልማል ምግብ ሰርተው እማሆይ ማያገነት ቆርሳ ለመጉረስ እጇ ስለቆሰለ እየለመኑ ሲያጎርሷት ደረሰች። ውይ በሞትኩት ምንድን ነው አለች ከአንጀቷ አዝና። የሰው ስራ ነዋ ልጄ፣ የሰው ስራ አሉ። ወይ አንቺ ትሆኛለሽ አጠገቧ ያደረግሽው። መቼም ሰውየው ይቀምሙ እንጂ እዚህ መጥተው አላስቀመጡም አሉ በሆዳቸው። እንዴ የምን ስራ? ማን ደበደባቸው? አለች። ወደ እማሆይ ይመኙሻል አፍጣና ከማን ተጣልተ ነው እያለች በሆዷ። ዱላማ በሆነ ጥሩ፣ ይህ ሰው የማያው ዱላ ነው አሉ እማሆይ ይመኙሻል ማለት አለች ግራ ተጋብታ። እማሆይ ማያገነት ንድድ አላትና የኔ እህት ስራ ካለብሽ ወደ ስራሽ ሂጂ፣ እኔ ጥያቄም አስተዛዛኝም አያስፈልገኝም አለች አፍጣባት። ወለተ ሕይወት የእማሆይ ማያገነትን ቁጣና አመለካከቷ ስላስፈራት ምንም ሳትናገር ወጣችና ለሁሉ ነገረቻቸው። እየተሯሯጡ መጡ። ምንድን ነው? ከምን ጀመራቸው? ጥያቄውን አሽጎደጎሉት። በተለይ እማሆይ ኢየሩሳሌም ትላንትና ደህና ነበሩ፣ ሌሊቱን ምን ነካዎት ብላ አዛኝ ቅቤ አንጓች መስላ ደረቷን መታ መታ እያደረገች እኔን ለእኔ አድርገው አለች። ውስጧን የታባሽ ሰራንልሽ፣ ከእንግዲህ አርፈሽ ቁጭ በይ፣ ድሮም ያለ አቅሟ መንጠራራት ለመላላጥ ነው እያለች እማሆይ ማያገነት ሁሉንም በዝምታ ስታይ ቆየችና እህቶቼ ስለ ሁሉ ነገር አመሰግናችኋለሁ፣ እግዜር ይስጥልኝ። ግን ከአሁን ጀምሮ ጠያቂም ተመልካችም ስለማያስፈልገኝ ወደ ቤታችሁ ሂዱ። በተለይ እማሆይ ኢየሩሳሌም ሁለተኛ ደጀ እንዳትደርሺ ስላደረግሽልኝ መልካም ነገር አመሰግንሻለሁ አለች። የእጅ ስራዋን አርቃ ካስቀመጠችበት ልታነሳ ስትሄድ እማሆይ ኢየሩሳሌም እሷ ወደ ተቀመጠችበት በፍጥነት ሄዳ ጎንበስ ብላ ስትመለስ በጨረፍታ ማየቷን ታስታውሳለች። ስለዚህ ያደረገችው እሷ መሆኗን ቅንጣት ታህል አልተጠራጠረችም። እማሆይ ኢየሩሳሌም ደነገጠችና እንዴ በሽታዋ እኔ መስዬ ታየሁት እንዴ አለች። ወይኔ አይታኛለች ማለት ነው? አዎ ጠርጥራለች አለች በሆዷ። አዎ በሽታዬ በትክክል አንቺን መስሎ ስለታየኝ አትምጭብኝ። መልእክት ለማድረስና ውጤቱን ለመንገር ያየሽው በቂ ነው አለች። የምን መልእክት? የምን ውጤት? አለች አፍጣ። እሱን ልብሽ ያውቀዋል፣ ግን በቃኝ ውጭልኝ አለች ጮኻ። ምን ነው ልጄ ውጭልኝ አለች። ውጪ የምን አታካራ ነው አሉ እማሆይ ሐመልማል። ምን ነው ልጄ ውጭልኝ አለች። ውጪ የምን አታካራ ነው አሉ እማሆይ ሐመልማል። እማሆይ ኢየሩሳሌም ወይ ጉድ፣ መጠየቅ ወንጀል ነው እንዴ እያለች እየተበሳጨች ስትወጣ ሁሉም እያጎረመረሙ ተከተሏት። ከእማሆይ ማያገነት ቤት እንደወጡ ሌሎቹ በማያውቁት ጉዳይ ምን የእማሆይ ኢየሩሳሌም መሰደብ ስላስቆጫቸው ሂጂ ገዳም ክሰሽና ይህን ያለችበትን ጠይቂ፣ ይህ እኮ ቀላል ነገር አይደለም፣ ምስክር እኛ አለን አሏት። ሊቀር ነው ብላ እንከተልሽ ሲሏት አይሆንም ብላ ብቻዋን ወጥታ ለመምሩ ሁሉን ነገር ነገረቻቸው። እንዴ እንዳትጠረጠር ጥንቃቄ አድርጊው ብዬሽ አልነበረም እንዴ አሉ ተደናግጠው። ወይ ጉድ፣ ከጥንቃቄም ጥንቃቄ ነው ያደረግኩት፣ ግን ሴትዮዋ ሹክ የሚላት የሆነ ነገር አላት አለች። ይሁን ግድ የለም እንኳን ያሰብነው ተሳካ እንጂ ጅምሬን እጨርሰዋለሁ። እርስዎ ስታደርጉ ያየ እጅ ከፍንጅ የያዞት ስለሌለ ከሐሜት ያለፈ የሚመጣቦት ነገር የለምና ዝም ይበሉ ብለው አሰናበቷትና ትንሽ ሲያውጠነጥኑ ቆዩ። የሆነ ነገር ቀማመሙና አንዱን ኩታራ ጠርተው ለእማሆይ ማያገነት እናቴ መታመሞትን ሰማሁ፣ አሁን ስራ ስለበዛብኝ ነው፣ ነገ መጥቼ ያዩታለሁ፣ ይህን ይቀቡ ወዲያው ይሻሎታል ብለህ ስጣቸው ብለው ላኩት። ልጁ ሲመጣ እነእማሆይ ቤታቸው ደርሰው ለመምጣት ሄደው ነበርና የውጭ በር ከውጭ ነበር የተዘጋው። ከፍቶ ገባና እማሆይ ማያገነት ብሎ ተጣራ። ማነህ? ግባ አለች። ቤት ውስጥ ተቀምጣ ወንበር ላይ መጽሐፍ ዘርግታ እያነበበችና አልፎ አልፎ እያከከች ልጁ ገባና አባታችን ነገ መጥቼ ጠይቆታለሁ፣ እስከዛው ይሄ ያሽሎታል ብለው ልከውኝ ነው አለ ሊሰጣት እጁን እየዘረጋ። እማሆይ ማያገነት ሰውነቷ በንዴት ጋለ።
ከተቀመጠችበት ብድግ አለችና ውጣ፣ ደግሞ ምን ቀራቸው? ስማ ስትላቸው ትላንትና የላኩልኝ መድኃኒት አሽሎኛል። ዛሬ ሌላ አያስፈልገኝም። ነገም የታመመም ካለ ሌላ ቦታ ፈልጉና ጠይቁ። እኔ ጤነኛ ነኝ በልና መልሰህ ስጣቸው። ቶሎ ውጣ አለችው ሰውነቷ እየተንቀጠቀጠ። ልጁ ያላሰበው ቁጣ አስደንግጦት እየሮጠ ወጣና ያለችውን ብሎ ሰጣቸው። አይ እኚህ ከርፋፋ መነኩሲት ተማምኜ ሰጥቼ ሲንከራፈፉ በቃ አውቀዋለች። ትላንት የሰጡኝ መድኃኒት ወይኔ ጉድ ሆነናል ብለው ሲያብሰለስሉ ቆዩና ቆይ ግድ የለም ተስፋ አልቆርጥም ብለው አባ ካልወልድን ጠሩና ነገ ጠዋት ከኪዳን በኋላ ምን ነው ጠፉ ብለው ሄደው ጠየቁና ይህ መድኃኒት ነው ብለው ስጧቸው ብለው ሌላ ቀምመው ላኩ። ጠዋት ከኪዳን በኋላ አባ ካልወልድና ሌሎቹን ሊጠይቋት ጎራ ብለው ሌሎች ጠይቀው ሲወጡ እሳቸው ወደኋላ ቀረታሉና እናቴ በሀገራችን አንድ ሀሮ የምትባል ሸረሪት አለች። እሷ ሰውነት ላይ ስትሸና እንደዚህ ያደርጋል። እዚህም ሀገር አለች ሲባል እሰማለሁ እና እሷ ሹንታቦት ስለሚሆን ይሄ መድኃኒት ነው። ወዲያው ይሄ ያበጠውንና የቆሰለውን እርግፍ ያደርግና ይድናሉ። ጠባሳ እንኳ የለውም አሉ መድኃኒቱን ከኪሳቸው እያወጡ። አባቴ እኔ ሀሮዬን ስላወቅኩት የእናንተ መድኃኒት አልፈልግም። አመሰግናለሁ። እኔን የነደፈችኝን ሀሮ የሚያድነው ፈጣሪ ብቻ ነው። ስለዚህ መድኃኒቶትን የያዙና ይሂዱ። አባቴ ስላሰቡልኝ አመሰግናለሁ አለች። ታዲያ ካወቋት አትሸሹም ነበር? ምን ነው መነደፉ? አሉ እውነት መስሏቸው። እሱ የፈጣሪ ጉዳይ ነው። ሰው በተጠነቀቀ ከክፉ ሁሉ አያመልጥም። ፈጣሪ ሲጠብቀውና ሲረዳው ነው። ስለዚህ እንድትነድፈኝ ታዘዘች፣ ነደፈችኝ። በቃ አሁን ድኛለሁ። ለፈጣሪ ምስጋና ይግባው። ይኸው እየከሰመልኝ ነው። ነገ ተነገ ወዲያ ጨርሶ ይድናል። ስለዚህ አይቸገሩ አለች። መድኃኒቱን ከኪሳቸው እንዳያወጡና ወይ እንዳይበትኑት ወይ አጠገቧ እንዳያስቀምጡት በጥንቃቄ እያቻቸው እና መድኃኒት አያስፈልገኝም ማለት ሆነው ግን ይህ ፍቱ መድኃኒት ነበር አሉ በድጋሚ መድኃኒቱን ከኪሳቸው ለማውጣት እጃቸውን ወደ ኪሳቸው እየሰደዱ። እንዳታወጡት፣ እኔ አልፈልግም። በቃ አመሰግናለሁ አልኩ እኮ። ይያዙና ሂዱ። የእኔ መድኃኒት እናትና ልጁ ናቸው አለች ከተቀመጠበት ተነስታ ሽሽት እያለቻቸው። እሽ በሉ እግዚአብሔር ይማሮት ብለው ሲወጡ ግቢ ውስጥ እንዳይጥሉ ስርስራቸው ተከተለቻቸውና ሲወጡ በሯን ዘግታ ተመለሰች። እማሆይ ማይገነት እነ እማሆይ ይመኙሻ ሳይለዩት በቀን በቀን መላ ሰውነቷን እያቃጠላትና እየለበለባት ባጃክስ ሳሙና ትታጠብና የአቡነ ናትናኤልን፣ የአቡነ ስነ ኢየሱስን፣ የአቡነ ተክለ ሃይማኖትና ከየገዳማቱና ከየደብሩ የመጣውን እምነት ቀላቅላ በጸበል ተበጥብጦ ፀሐይ ላይ ሆና እየተቀባች ቁስሉ እየረገፈና እያጠገገ ነው። ያ እከኪ ከኪኝ የሚላት ሙሉ ለሙሉ ጠፍቷል። በረሃ ያሉት እንደተለመደው ሌሊት ሲመጡ ሁኔታዋን ነገረቻቸው። በጣም አዝነው በመስቀላቸው ባርከውና ደባብሰዋት ጸበልና እምነት ከ3 ቀን በኋላ ይዘውላት እንደሚመጡ ነግረዋት ሄዱ። እዛ በረሃ ያሉት ሁሉ ጸልየውበት እምነትና ጸበል ላኩላት። በሱ ከተጠመቀች በኋላ ሙሉ ለሙሉ ዳነች። ፊቷ ላይና እግር እጇ ላይ አልፎ አልፎ ጠባሳ ከመታየቱ በቀር ማሳከኩም ሆነ ቁስሉ ሙሉ ለሙሉ ጠፋ። ግን እንደ ድሮ ጥልፍ መጥለፍ፣ ስዕል መሳል፣ ዳንቴል መስራትና ትንሽ ከበድ ያለ ነገር መስራት አቃታት። እንጀራ መጋገር እንኳ አትችልም። ከአንዴ ሁለቴ ለመጋገር ሞክራ ስታደርግ ወይ ማዞሪያ ወይ አንከባሎ ከእጇ አምልጦ ምጣዱ ላይ በመውደቅ 5 ምጣዶች ሰብራለች። ከዛ በተረፈ ብርጭቆና ስኒ ከእጇ ወድቆ የተሰበረው ቁጥር የለውም። እጅ ስራ ወይ ስዕል ለመስራት አስባ ስትጀምር እጇ ይዝልና እንደ ሽባ ይሆናል። እማሆይ ማይገነት በዚህ ጉዳይ ግራ ተጋብታ ለአባቶች ብታማክርም ይህ የሆነበት የራሱ ምስጢር አለውና ሁሉን ትተው ወደ ጸሎት አዘንብሉ። ፈጣሪ ለበጎ ለወደፊት ሕይወቶ ጥሩ የምንኩስና መንገድ እንድትሄዱ ያደረገው ነውና በጸጋ ይቀበሉት። ሁሉን ነገር ጊዜው ሲደርስ ያውቁታል ስላሏት መጨነቋን ማሰቧን ጥላ ሁሉን በጸጋ ተቀብላ ደስተኛ ሆና እየኖረች ነው። ስዕል መሳያውን፣ ጥልፍ መጥለፊያዋንና ሁሉን የሥራ ዕቃዋን እና አባ ለአከ ሲመጡ ሁሉን ነግራቸው ለአበበች አዲስ አበባ ላከችላት። ከዛ በኋላ ትኩረቷን ወደ ጸሎትና ወደ ድርሰት መጽሐፍ ወደ መመልከት አደረገች። እማሆይ ማይገነት በእጅ ሥራ ቤት ከሰራችባቸው ወራቶች ሌላ በሥራ ላይ ብቻ 9 ወር ሙሉ ያለ ድርጓ አገልግላ የሥራ ውጤቷን የመድኃኒት ሰርተፍኬት ሰጥተው ሸኟት። ከዛን ቀን ጀምሮ ወደዛች ቦታ ዝር አላለችም። እነሱም ቢሆን ድሮም የጀመሩት እማሆይ ማይገነትን ለመብለጥና ከእሷ እጅ ሥራ ማወቅ የእነሱ እንደሚበልጥ ለማሳየትና
የእሷን ስራ ውድቅ ለማድረግ ነበርና ግማሿ አመመኝ፣ ግማሿ አልቻልኩም በማለት ስራው እየተመናመነ ከመሄዱም ሌላ የተሰራውም ነገር ያስገኘው ገቢና ያሳየ ውጤት በጣም ዝቅተኛ በመሆኑ መምህሩ ወደፊት እንደሚያስጠይቃቸው ስላወቁ ማህበር ሰብስበው እናቶቻችን ስራው ከበዳቸው ብለው የሴቶች ገዳም የእጅ ስራ ቤት ተዘጋ። የእማሆይ ማያገነት ትንቢትና የእማሆይ ይመኙሻል ትንቢት ተፈጸመ። ተጀምሮ 1 ዓመት ሳይሰራ ፈረሰ። መምህሩ ዛሬም የእማሆይ ማያገነት ነገር እንቅልፍ ነስቷቸዋል። በዛ ላይ የገዳሙ ሰው እንደ ድሮ ብድግ ቁጭ ብሎ አልገዛ ልታዘዝ እያላቸው ነው። ከመጋቢውና ከጸሐፊው ከሂሳብ ሹሙና የቅርብ ካሏቸው ሰዎች ጋርም አልፎ ያለ መግባባትና መቃቀር እየተፈጠረ ነው። አሁን መውደቂያቸው ወይ መጥፋታቸው እየተቃረበ መሆኑን እየተገነዘቡ ነው። መምህሩ፣ መጋቢው፣ ጸሐፊውና ሂሳብ ሹሙ መቃቃራቸው እየሰፋ እየተካረሩ መጡ። መምህሩ መጀመሪያውኑ ጠያቂ ቢመጣ እነሱን አሳልፎ ለመስጠትና ራሳቸውን ነፃ ለማድረግ ሆን ብለው አንዳንዴ አግባብነት የሌላቸው ወጪ እንዲወጣ ያደርጉና ወይ በመጋቢው ወይ በጸሐፊው ወይ በሂሳብ ሹሙ ፊርማና ኃላፊነት እንዲወጣ ሲያደርጉ ከረሙ። እነሱ በየዋህነትና በዛ ጤፍ በሚቆላው ምላሳቸውና ማስመሰላቸው ተታለው ያሉትን ሲፈጽሙ ከረሙና አሁን ይህን ወጪ በምን መልክ እናወራርደው ሲሉ እንጃ ከኔ እውቅና ውጪ በራሳችሁ ስምና ፊርማ ስላወጣችሁ እንደገባችሁ ውጡ። በእኔ ስምና ፊርማ የወጣ ነገር የለ፣ እንደውም እኔው ነኝ የምከሳችሁ ብለው ከዷቸው። በዚህ የተነሳ በመካከላቸው ከፍተኛ ጸብ ተነሳ። እነ መጋቤ በጣም ስለተናደዱ መጀመሪያ እሳቸውን ከስልጣን አውርዶ በኋላ ላጠፉት ጥፋት ወደ ክስ ለመሄድ ተመካከሩና ከሽማግሌ እስከ ኩታራ ድረስ ውስጥ ማሳደምና ፊርማ ማሰባሰብ ጀመሩ። መላው ማህበሩም የሰውየው እኩይነትና ተንኮለኝነት፣ ጨካኝነት አንገሽግሾት ስለነበር ሁሉም በደስታ ፈረሙላቸው። አሁን ተመካከሩና ከፍተኛ በደልና ግፍ የተፈጸመባቸውን እማሆይ ማያገነትን ደግሞ አድማቸው ውስጥ ማስገባት አንደኛ ለነገሩ ክብደት ይሰጠዋል፣ ተሰሚነት ያገኛል። ሁለተኛ እማሆይ ማያገነት ጠቅላይ ቤተ ክህነት ውስጥ የቅርብ ዘመዳቸው ስላለ እሱን እንዲረዳን ያደርጋሉ። አባ አብርሃምም ቤተ ክህነት ውስጥ ብዙ ጳጳሳትና ከፍተኛ ባለስልጣንን ስለሚያውቁ እና እሳቸውም ተበዳይ ስለሆኑ በቃ ያለምንም ችግር ገልብጠን ይሄ ያታለነንን ከዚህ ገዳም ድራሹን እናጠፋለን ብለው ዋና መሳሪያ እንድትሆናቸው ወይም እማሆይ ማያገነት መጋቢው፣ ጸሐፊው፣ ሂሳብ ሹሙ የአባ አብርሃም ጎረቤት አባ ይስሐቅ ሆነው የወነጀሉበትን የጻፉትንና ማህበሩን ያስፈርሙበትን ወረቀት ይዘው የእማሆይ ማያገነትን ቤት አንኳኩተው እየሳቁና ጥቃትሽን ልንወጣልሽ ነው በሚል ስሜት እየተኩራሩ ገቡ። እማሆይ ማያገነት የያዙትን ደርዘን ወረቀትና ሁኔታቸውን አይታ ደሞ ምን መጣ አለችና በሆዷ ቁጭ በሉ ዛሬ የት መጣችሁ አለች። እነሱን አስቀምጣ እሷን ፊት ለፊታቸው ቁጭ እያለች ምን የለመደች ጦጣ ሁልጊዜ ሸምጣጣ አሉ። በእርሶ የለመደ ይሄ ሰይጣን ደግሞ ወደ እኛ መዞር አማረው አሉ መጋቢው። ማን ነው እሱ አለች እማሆይ። ይሄ መምህር ተብዬው ነዋ። ጭራሽ እኮ ማን አለብኝ አለ አሉ በድጋሚ። ውይ ምን ነው ደህና አልነበራችሁም እንዴ አለች በጥርጣሬ እያየቻቸው። አይ ደህና ውስጡን ለቄስ አሉ። ስንቱን ንጹሕ መነኮሳት ምክንያት እየፈጠሩ ሲያባርሩ ተው ብንል ሰሚያተን ዝም አልን። በእርሶና በአባ አብርሃም በሰይፈ ላይ ያን ሁሉ ውርጅብኝ ሲያወርድ ታገስ ነው። በዛ ላይ ለዚህ ጉዳይ ለዚህ እያለ ወጪ እንዲወጣ ሲያደርግ በእናንተ ስም ሲለን ውስጠ ደባውን ባለማወቅ በቅንነት አደረግን። ከዛ አልፎ ይህን አርጉ ይህን ስሩ ሲለን ነገሩ አግባብ ባይኖረውም ፈቃዳቸውን ለመፈጸምና ለበላይ ታዘዝ የሚለውን የአምላክ ቃል አስበን ታዘዝንለት። ኧረ እንደ አህያ ተጫንለት። ይህ ሁሉ አልበቃ ብሎ እኛን ዕዳ ውስጥ ከዘፈቀን በኋላ አላውቃችሁም ብሎ ከዳን። እማሆይ እግዚአብሔር ያሳየዎት። የእሱ ቀኝ እጅ ሆነን ቢረግጠን መሬት ቢጭነን አህያ ቢለጉመን ፈረስ በሆንን እኛ እንከዳለን? እስቲ ፍረዱ አሉ ጸሐፊው። እንዴ ምን ነካቸው? እንዴት እናንተን የመሰለ ታማኝ የክፉ ቀን ወዳጆች ይበድላሉ? አለች በሆዷ እያሾፈችባቸው። ጎሽ ይኸውልዎት ከዳን። ግን ምንኛን የእናንተን ሁሉ ውለታ የዋላችሁ ከብዙ ችግር እርሱን አይደለም? ቤተሰቡን ያወጣችሁት እናንተስ ከነ ቤተሰባችሁ ከቶ የለም? ይሄ የሴጣን ቁራጭ አሉ አባ ይስሐቅ። ምን የሴጣን ቁራጭ? ራሱ ልቡሰ ሥጋ ሴጣን ነው እንጂ። እና እማሆይዬ መቼም እዚህ ገዳም ውስጥ እንደናንተ የተበደለ መከራ የወረደበት የለም። በተለይ እርሶ ላይ ያወረዱት ውርጅብኝ 10 አህያ አይጭነውም። ስለዚህ
እኛ በቃን፣ ገዳማችንም በእሱ የተነሳ ዘላለም አትታመስም፣ የመጣ መናኝና መነኮሳት እየተባረሩ አይኖርም፣ ይብቃ ብለን ልናወርደው ጠቅላላ ማህበሩን አስተባበረን ሁሉም በደስታ ፈርሞልናል። አሁን ደርሶ የመጣ ነው ከእርሶ በላይ የበደለው የለምና ያደረሰበትን ሁሉ በዝርዝር ጽፈውና ጠቅላላ ቤተ ክህነት ላለው ዘመዶትና ለምታውቋቸው ሁሉ እንዲረዱን ጻፉልንና አባ አብርሃምንም እንዲረዱንና የደረሰባቸውንም ጽፈውና ግንባር ቀደም ሆነው አብረውን እንዲሆኑ እንድትረዱን ነው የመጣ ነው። እማሆዬ ተረዳተን ይህን ሰይጣን ከገዳማችን ማስወገድ አለብን አሉ መጋቢው የእማሆይን የበቀል ስሜት ለማነሳሳት እየሞከሩ። እማሆይ ማየገነት በጽሙና ስታዳምጣቸው ቆየችና ግሩም ነገር አሰማን ፈጣሪ፣ መቼም የዛሬዋ ቀን የተባረከች መሆን አለባት አለችና ለመሆኑ ሁላችሁም እኔን ታውቁኛላችሁ? አንተዋወቁም እኮ እናንተ የምታውቋት የድሮ እማሆይ ማየገነትን እኮ ገላችሁ ቀብራችኋታል። እሷ እኮ ዛሬ የለችም። ለመሆኑ የኔ መበደል የኔ መሰቃየት የታያችሁ ዛሬ እያንዳንዳችሁ በራሳችሁ ስለደረሰ ነው? ምን ነው ያኔ አብራችሁ ሆ ብላችሁ ስትወግሩኝ፣ ስትሰቅሉኝ፣ ስትቀብሩኝ ምን ነው ትዝ ሳልላችሁ? ምን ነው እንደዛ ባዶ ቤት ተቆምጬ ጎረምሶቻችሁን እየላካችሁ ስታዘርፉኝ፣ ቦምብ ስታስቀምጡብኝ ያኔ ምን ነው አላስታወሳችሁኝ? ኧረ ይሄ ነገር ጥሩ አይደለም፣ ይቅር ብላችሁ ለምን አላስታወሳችሁኝም? ምን ነው ያኔ በረሃብ እንድሞት ፈርዳችሁብኝ ቀለቤ እንዳይመጣ ስታስከለክሉ፣ እስቲ በረሃብ ከምትሞት ብላችሁ የሻገተ ዳቤ ሳትጥሉልኝ፣ ምን ነው ያኔ ያችን አንድ ፍሬ ልጅ ወንድ አማለለች ብላችሁ ክስ ስትሄዱ አላስታወሳችሁኝ? ግፍ ነው ብላችሁ ምን ነው ሳታስቆሙ፣ ምን ነው ያኔ እንኳ ሰው ግቤ ባይቻላችሁ እንጂ ቢቻላችሁ ኖሮ ወፍ እንዳይገባ ሲከለከል ለምን አላላችሁም? ኧረ ያኔ 4 ጎረምሶች ሂዱ ድፈሯት፣ ደብድቧት ተብሎ ሲላክ አይሆንም ተው ሳትሉ፣ ኧረ ምን ነው ያኔ ሰይፈ እንኳን 6 አህያ ቀርቶ 1 ዶሮ ሳያጠፋ በሐሰት በሌሊት ስታበሩት ሰው ሳትሉ፣ ምን ነው ያኔ አባ አብርሃም በፈቃድ ወጥተው ቤታቸው ታሽጎና በጎረምሶች ልታስደበድቧቸው ስታሴሩ አባ አብርሃም እንደወጡ ሲቀሩ ምን ነው አላስታወሳችኋቸው? ምን ነው ቤታቸው ሲዘረፍ ሲበዘበዝ እያያችሁ ይህ በገዳም የማይገባ ስራ ነው ብላችሁ አላስቆማችሁ? ኧረ ምን ነው ዕቃቸውን፣ መጽሐፍቶቻቸውን፣ ልብሶቻቸው የተዘረፈ መሆኑን እያወቃችሁ በርካሽ ገዝታችሁ ስትለብሱ ምን ነው ሳይቀነቅናችሁ ሳያሳፍራችሁ? መጋቤ አንድ ቀን በእርግጠኝነት የአባን ካፖርት ለብሰው በዓይኔ በብርሃኔ አይቻለሁ። ምን ነው ታዲያ ያኔ ለምን አላላችሁ? እርሶስ አባቴ የጎረቤት ዕቃ ይሰበሰባል፣ ቀን እስኪያልፍ ጠብቆ አስቀምጦ ይሰጣል እንጂ አብሮ ይዘረፋል? ምን ዕቃ ቤቶ እንዳለው አውቃለሁ። ምን ዕቃ ቤቶ እንዳለ አውቃለሁ። ታዲያ ያኔ ምን ነው ነገ በኔ ያላሉ? እርሶስ አባቴ የሌላ ታሪካችንን በጸሐፊነቶ ተመክተው የሐሰት ስንክሳር በተለይ አባና እማሆይ አብረው ተኝተው ተገኝተዋል ብለው ስጽፉ ምን ነው እጆ ሳይንቀጠቀጥ ቀረ? ሁሉ ይቅር ከእርቅ በኋላ 9 ወር ሙሉ ያለምንም ድርጎ ስሰራ ምን ነው ግፍ ነው ብላችሁ ሳታስታውሱኝና ቤታችሁ የወዳደቀውን የዳቤ ፍርፋሪ እንኳን ሳታቀምሱኝ ዛሬ አሁን ራሱ ድርጎ የለኝም ግን ምን በላሽ አትሉኝ ለነገር ፈለጋችሁኝ። እናንተ በፋሲካው በገናው እርጥብ ከብስር ስታማርጡ እስቲ ዓመት በዓል ነው ብላችሁ ግጣችሁ የታላችሁትን አጥንት እንኳ ለእኔ ይቅር ለዛች አንድ ፍሬ ልጅ አምራታል ብላችሁ ሳታቀምሱ ኧረ ምን ነው ከነ ጭፍሮቻችሁ በየጊዜው ያሻችሁትን ስታደርጉ ኧረ ሰው ቢቀር ፈጣሪ ይታዘበናል ብላችሁ ሳታስታውሱኝ። መጋቤ ለመሆኑ መጋቤ ማለት ምን ማለት ነው? መጋቤ እኮ ልጆቹ ተራቡ ተጠሙ ብሎ በጎደላቸው ሁሉ የሚያይ ትልቅ አደራ ያለበት አባት ነው። ታዲያ ምን ነው ልጄ የት ወደቀች ሳትሉ ዛሬ እንዴት አስታወሳችሁኝ? በእናንተ ስለመጣ ነው ዛሬ ጥቃት የታያችሁ። በእናንተም የኔ ዕጣ ደረሰባችሁ። ግን ዘነጋችሁ። እማሆይ ማየገነትን ገላችሁ ቀብራችኋታል። ዛሬ የለችም። ለመሆኑ አፋችሁን ሞልታችሁ ያረጉሽን ሁሉ ጸሐፊ ስትሉ አታፍሩ? እሳቸው ብቻቸው ምን አደረጉኝ? በዚሽ ገዳም ምድር ያለ ሁሉ ከእሳቸው ተባብሮ ያላጠቃኝ ማን ነው? ስለዚህ ጸሐፊ ካላችሁ ሁላችሁንም ያደረጋችሁኝን ከነስማችሁ በዝርዝር ጽፌ ለቤተ ክህነቱ አቀርባለሁ። ደግሞ ለዘመድሽ ንገሪና ይተባበርን ያላችሁት ይገርማል። እሺ እንደውም የተውኩትን የረሳሁትን የእያንዳንዳችሁን በደል በዝርዝር ነግሬው ፋይል ከፍቶ ይሟገትልኛል። ደግሞ አንድ ነገር ልንገራችሁ፣ መምህሩ ቅዱስ ናቸው፣ መውረድ የለባቸውም። እሳቸው የእኔ መልካምና መጥፎ ማሳያ መስታወቴ ስለሆኑ አይወርዱም፣ እቃወማለሁ።
ከጸቡ በፊት እኮ እናንተም ሆናችሁ መላው ማህበር ለነፍሱ ተገዝቶ መልካም ለመስራት ዓለምን ጠልቶ ወደ ገዳም የገባ እውነተኛ መናኝና መነኩሴ ይመስለኝ ነበር። እርስ በራሳችን የምንዋደድ የምንከባበር አንድ ቤተሰብ የሆንን ይመስለኝ ነበር። ግን መሳሳቴንና ገና ለገና ድርጎዬ ከተያዘ ምን እባላለሁ ብሎ ለሆዱ አስቦ እህት ወንድሙን የሚከዳ በሐሰት ሆ ብሎ በአድማ ተነስቶ ስቅሎ የሚል ሃይማኖት ምግባር የሌለው የጎደለው በከንቱ የተሰበሰበ መሆኑን ያየሁባቸው መስታወቴ ናቸው። እንኳን ያ ክፉ ቀን መጣ፣ እንኳ ያ ጠብ ተፈጠረ፣ እንኳን ተጣላሁ፣ ሁሉን አየሁት። ስለዚህ እሳቸው ይውረዱ ብዬ አልፈርምም። ብቻቸውንም የበደሉኝ ስለሌለ እኔም ሆንኩ አባ አብርሃም በዚህ ነገር አንተባበርም። መውረዳቸውንም አንፈልግም። ሁሉን ያሳየውንና የሚያሳየውን መስተዋት የሚሰብር ጅል የለም። እሳቸው የእኛ መስተዋት ናቸው። ስለዚህ ከአሁን በኋላ የእሳቸውን ክፉ መስማት አልፈልግምና ይብቃን አባቶቼ። እኔና አባ አብርሃም ሁሉ ነገር ብቻችንን ተጋፍጠን በእግዚአብሔር እርዳታ እዚህ ደርሰናል። እናንተም ብቻችሁን ተወጡት። የረዳን ስለሌለ እኛም ማንንም አንረዳ፣ ብድር በምድር ነውና አለች። ስትናገር እልክ፣ ቁጭት፣ መጠቃትና የንዴት ስሜቶች የተፈራረቁባት ነው። አንድም ነገር ሳይመልሱላት አቀርቅረው ራሳቸውን በመውቀስና በመክሰስ በጸጸት ሲያዳምጠዋት ቆዩና በእርግጥ ያሉት ሁሉ እውነት ነው፣ ግን እኛም መላው ማህበርም ወደን አይደለም፣ በማናውቀው መተት ተተትበን ነው አሉ መጋቢው ዝቅ ባለ አነጋገር። ኧረ የእናቴ መቀነት አደናቀፈኝ ካልሆነ በቀር መነኮሳት ካህናት አይደላችሁ? ስንቱን በሽተኛ እናጠምቃለን እናድናለን ትሉ የለ? ታዲያ ጸሎታችሁ የት ሄደ? አይደለም ለራሳችሁ ለዓለም የሚበቃ ጸሎት አላችሁ ተብሎ አይደል እንዴ ስንቱ የሚመካባችሁ? ታዲያ እውነት ከሆነ የእሳቸው መተት ምን ነው ማክሸፍ ተሳናችሁ? ይህ ሁሉ ውሸት ያሰባችሁት ስላልተሳካ የተፈጠረ የሐሰት ታሪክ ነው። እውነተኞች ብትሆኑማ ከአንዳንዳችሁ ርኅራኄና እንጥፍጣቢ ሰብአዊነት ይኖራችሁ ነበር። እንዳውም በአንድ ስሙ ጨካኝ መድኃኒተኛ የተባሉ እሳቸው ይሻላሉ። ለምን ለይቶላቸዋልና። እናንተና መሰሎቻችሁ ግን ሲፈጀን በማንኪያ ሲቀዘቅዝ በእጄ ሆናችሁ ቀንታችሁ ብታሸንፉ ኖሮ አብራችሁ ልትፎክሩ፣ ሳይሳካ ደግሞ ሁሉን ጥፋት በእሳቸው ላይ ጥላችሁ ከደሙ ንጹሕ ነን የምትሉ መሀል ሰፋሪ የሌሊት ወፍ ናችሁ። አሁን ብዙ ባንነጋገር ይሻላል። ሰውየውን ብታወርዱ ብታስቀምጡ የራሳችሁ ጉዳይ። እኛ የራሳችን ዕዳ ተወጥተናል። የአሁኑ የእናንተው ድርሻ ስለሆነ እኔም አባ አብርሃምም አያገባን። እንደናንተ ተነክረንበት አብረን አንዶልትም። ከሁሉ አርቀንና ገለልተኛ ሆነን የሚሆነውን እናያለን። ሻይ ከፈለጋችሁ ላፍላላችሁ አለች። የልቧን ስለተነፈሰች እፎይታና እርካታ ተሰምቷት። ኧረ በቃህን ደህና ዋሉ ብለው ሹልክ ብለው ወጡና አቤት በገዛ እጃችን ሰደቡን ብላ ቤታቸው ሄደን መዋረድ አሉ አባ ይስሐቅ። ይሄ ውርደት ሳይሆን በትክክል ያለና የሆነውን ነው የነገሩን። ይገባቸዋል። አይጠፋ ጥፋት አጥፍተናል አሉ ሂሳብ ሽሙ። በስመ አብ እኔ ደግሞ ከዕቁ በኋላ ሁሌ በፈገግታ ሲያናግሩን ሁሉን ትተውታል ረስተውታል ብዬ ነበር። ግን ሴትዮዋ ከባድ ናቸው አሉ ጸሐፊው። እንዴ የወጋ ቢረሳ የተወጋ ይረሳ ተብሎ የለ? አብረው ለመኖሩ ይሳቁ እንጂ እንኳን በሕይወት እያሉ ቢሞቱ ይረሱታል አልልም። የተፈጸመባቸው ግፍና በደል እንኳን በአጭር ጊዜ ለዘላለም አይረሳም አሉ መጋቢው በሉ በእሳቸው በኩል ያለው ነገር የሞተና ያበቃለት ነው። እኛው ራሳችን የቀሩትን አስተባብረን እናስነሳቸው አሉ። በሌላ በኩል የመምህሩ ጆሮ ጠቢያቸው አባ አካለ ወልድ እነ መጋቤ ሊያወርዷቸው መላውን ማህበር እያሳደሙና እያስፈረሙ መሆኑን ነግረዋቸው መውጫቸውን እያሰላሰሉ ነው። መምህሩ ሌሊት ቁጭ ብለው ማውጣት ማውረድ ጀመሩ። መቼም ተፈጥሮ የሆነና በእርግጥ መሸነፍን መጠቃትንና መዋረድን ባለመውደዴ ሳውቅም ሳላውቅም በእልከኝነት ብዙን በድያለሁ፣ አባርሬያለሁ። ዳግም እንዳይነሳ እርምጃ አስቀርቼዋለሁ። በዚህ አልጸጸትም። አሁን ግን የእነዚህ ሰዎች ሴራ እንደሚጥለኝ እርግጠኛ ነኝ። ከጣሉኝ ደግሞ እዚህ አያኖሩኝም። ታዲያ ወዴት እደርሳለሁ? በዚህ ዕድሜ የቱ ገዳም ይቀበለኛል? በዛ ላይ ከዚህ አባረርኳቸው ሁሉ በየገዳማቱ ስለተሰራጩ እኔን የማያውቅ የለም። ቢኖር እንኳ መልኬን ባያውቁ ስራዬ ያልተሰማበት የለምና ለትንሽ ጊዜ ብኖር ወዲያው ታውቆ አያኖሩኝም። ልኑርስ ብል 10 ዓመት ታዝዤ አንቀጥቅጬ ስገዛ ከርሜ ሌላ ገዳም ሄጄ ታዝዤ ልኖር አላደርገውም። አንዱ ጋር ለብቻዬ ልኑር አልል የት ተመልሼ አገሬ አልገባ። እዛስ ቢሆን እንዴት ሆኜ ልኖር? አርሼ ነው ወይስ የቁልቁል ወርጄ ከእህት ከወንድም ከዘመድ አዝማድ ተመጽውቼ ልኖር?
ምን ይሻለኛል? ወይኔ መጨረሻ ይሄ ይሁን እያሉ ሲያወሩ ቆዩና በቃ ሞትኩም ኖርኩም መኖሪያ እዚሁ ነው። ከዚህ ሌላ የትም ሄጄ መኖርም መልመድም አልችልም። ስለዚህ እነሱ ቀድመውኝ ይውረድሉን ብለው ሳያመለክቱ ቀድሜ የመልቀቂያ ደብዳቤ ማስገባት። መቼም ቤተ ክህነቱ እኔ አባረርኳቸው ሰዎች ስሞታና በየጊዜው በእኔ የተነሳ የሚቀርብለት ነገር ስልችት እንዳለውና ምክንያት እንደሚፈልግልኝ ያኔ የዛች እርቅ ጊዜ ሁሉ ነገር ግልጽ ሆኖልኛል። ያኔ የነበሩት ጳጳስና ሰራተኞች ቢቀየሩ የክሱ ፋይልና ዝና ይዘው አለ። ስለዚህ በቃኝ ብዬ ማመልከቻ ባስገባ እርግጠኛ ነኝ ያለምንም ቀጠሮ ፓትርያርኩ ወዲያው ነው በደስታ የሚያሰናብቱኝ። ስለዚህ ቀድሚያቸው ማመልከቻን ላስገባና ከተገላገልኩ በኋላ ከሴቶች መራርጬ በእናንተ የተነሳ ሁሉ ደረሰብኝ ብዬ አለቃቅሼ ሁሌ እንዲጠይቁኝና ለበዓል ጊዜ በስራ እንዲረዱኝ በዘዴ ልባቸውን ልብላና አሳምኛቸው ከዛ በኋላ በሬን ዘግቼ ቁጭ። ሌላ መምህር ሲመጣ አስረካክቤ በቃ ዙጓዊ መሆን ነው። ከዛ በኋላ ባህታዊ የዘጉ እስኪባል ድረስ ከሰው መራቅ ነው። ያኔ ማን አባቱ ይነካኛል? ባህታዊ ተብዬ ተከብሬ መኖር በቃ። የምገናኝ ከጥቂት ሴቶችና ከወንዶች ጋር ሁሉን ነገር ሰምተው የሚያቀብሉኝ አባ አካለ ወልድና የሚረዳኝ ልጅ በቄ ነው አሉና ደመደሙ።